እዩ ጩፋ እኔ አምላክ ነኝ አለ። ከመንግስት ጋር ለመሞዳሞዳ ይቅርብን ለማለት ከዛ ደግሞ ነገ የፈለገውን ቢያርግ ተጠያቂነት እንዳይኖር በየቁርጥ ቤቱ ወንጌል ትቶ ጸሎት ትቶ ሚሽከረከር ኢየሱስን አግኝቼዋለሁ በአካለ ስጋ የመጨረሻውን ዘመን በቪዲዮ ቀርጫለሁ ገንዘብ ከኤርፕሌን ላይ ሆኜ በተናለው ጆይ ጭሮ ኢየሱስን በአካል መብራት ጠፍቶ እሱ መጥቶ ቀርጫለሁ ሲል ሲቃዥ ነበር። መቃብር ውስጥ ያለ አጽም አናግራለሁ ጽምጠራለሁ ምናምን ሲል ነበር። አገልጋይ ወይ ነብይ ነው ቤት የሌለው የትኛው አገልጋይ ነው ውጭ ሀገር ገንዘብ የሌለው ወይ ቤት የሌለው? አሁን በቅርብ ቀን አንድ ምስኪን የቀን ሰራተኛ ገንዘብ ይባዛል ብሎ እዛ የሄደ ሜሴጅ አስገብተውለታል። ሜሴጁ የስርዓተ ነጥብ የሌለው የገንዘብ አቆጣጠር ህዝቡ እንደዚህ ተርቦ ተጨንቆ በምርጫ በፖለቲካ ደግሞ ወጥር ብሎ አርሰናል ያሸንፋል ብሎ ለአርሰናል እንግዲህ ለንደን ላለ ሚሊዮን ለሚሰበሰብ የሚተነብይም በመድረክ ላይ ነው ያለ አሳተሞችን የምታከል ካርድ 10,000 ብር አሁን ላይ 10,000 ብር ነው። የእግዚአብሔር ሰው ሜጀር ዋን የጸለየበት ከሱ እጅ የምትቀበሉት ይላል 10,000 ብር ነው። እዚህ ሆዷ ክፍት የሆነ ጠለቅ ያለች ልጅ ናት። መድረክ ላይ ናይት ክለብ በሚመስል ልብስ ህዝብ ባለበት ቪዲዮ እየተቀረጸ እምብርት ማሳየት ነውር ነው አይደል? እንደ ክብር ይቆጥሩታል። አከበረኝ ጌታ አከበረኝ ገዝቡር ትከፍትና እምብርቷን እያሳየች ምኑን ነው የሚያከብራት? በመዳራታቸው ብዙዎች ይከተሏቸዋል አለ። ቃል መዳራት ማለት ቅርብ ጊዜ ጆይ ጭሮ ጋር የምትመጣ አንድ ሴት የዩ ጩፋና የጆይ ጭሮ እናት መንፈሳዊ እናታቸው ታይሻ ነው ምናምን የምትባል ደቡብ ሱዳን ያለው መሪ ጋር ሄዳ $300,000 ነው እንደዚህ ጠርጎ ላቡን እንካ ብለው የሚል ወንጌል አማኞች አንገት የደፉበት የጥንት ክርስቲያኖች አንገት በየጓዳው የደፉበት ብርጭቆ እያጋጨን ነው የምንኖረው አለ። ባጭሩ እየጠጣን አለ። የጆይ ጭሮ ምመን የዩ ጩፋ ምመን ነው። የዩ ጩፋና የጆይ ጭሮ ምመን የጋራ ምመኖቻቸው አሉ። ላሞቻቸው ያልቧቸዋል። አገልጋይ አይደለም ጆይ ጭሮ ስጠራ ጩፋንም በለው ቴሌቪዥን ያላቸውን በፕሮቴስታንት ውስጥ ያሉትን ነብይ የተባሉ ሐዋርያ የተባሉትን ጠቅላላ ያያቸው ጠቅላላ ሳይሆን እውነተኛም አሉ። እውነተኛ እስኪ ማን ነው እውነተኛ? ሶፍት አስበልተው መስፍን ነው? ማን ነው ሶፍት አስበልቶ የእውነት መንገድ የሚያሰድበው ለወንጌል ጠሪው ነው? እሳቸው ባሪያው ነው። የጥፋቱ ባሪያ ናቸው። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ቲዩብ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናደርስበት ሰዓት ነው። ዳሽን ቲዩብ ከፍ ባለ ሀሳብ ወደ እናንተ መታለች። ዛሬም እንግዲህ አገልጋይ ጆኒን ስቱዲዮ ጋብዣዋለሁ። በወቅታዊ ጉዳይ ላይ ለእናንተ ይጠቅማሉ የምንላቸውን ሀሳቦች እናቀርባለን። እንድትከታተሉ እየጋበዝኩ ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ብዙ የሚጠቅም ሀሳብ ከዳሽን ቲዩብ ታገኛላችሁ። ጆ እንግዲህ በተጣበበ ጊዜ አሁንም ስንጋብዘ በብዙ ድካምና ከኛ ጋር አብሮ በመሆን ሀሳብን ልሰጠን ከፍ ባለ ሀሳብ ዳሽን ስቱዲዮ ስለተገኘ እጅግ አድርጌ አመሰግናለሁ። እኔም የዳሽን ቤተሰቦችና ተሸያንተንም አመሰግናለሁ ስለጋበዛችሁ። መልካም እንግዲህ ዳሽን ቲዩብ ከፍ ባለ ሀሳብ ከመጣች በኋላ አንተ ቤተሰብ ሆናል፣ በኦዲየንሳችንም ተወዳጅ ሆናል። ዛሬ ተጋር ልንወያይ የፈለግነው ዋናው ሀሳብ በተለይ በወንጌላውያን ቤተክርስቲያን ውስጥ መልካም ስም ያላቸው የወንጌላውያን ቤተክርስቲያኖች ከቅርብ ዓመታት በኋላ ውስጣቸው በተሰጋሰጉ ሐሰተኛ አስተማሪዎች ምን ያህል አገልግሎቱ እየተበረዘ የክርስትና ስም ማለት በወንጌላውያን ቤተክርስቲያን ውስጥ ያለ መልካም ስሙን እያጣ ስለመጣ በዛ ጉዳይ ላይ እንድንወያይ እንደ መጀመሪያ ጥያቄ አድርጌ ማቀርብ፣ ሰሞኑን እንግዲህ ብዙ አይነት የወንጌል አገልግሎት አለ። በካውንስል የታቀፉ እድሜ ዘለቅ የሆኑ አሉ። ከቅርብ ጊዜ በኋላ ደግሞ ባለራዕይን ብሎ የተነሱ አሉ። አገልጋይ ጆይ ጭሮ የሚባል አንድ አገልጋይ ዳመናን እያየ ትንቢት ተንብዮአል ይባላል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይመረጣሉ የሚል ለ2 ዘመን የተነገረው ትንቢት አለ። ብዙ ሰዎች ሲጀመር በግላቸው አይደለም ፓርቲው ነው የሚመረጠው። ሁለተኛ ደግሞ ይሄ በምንድን ነው ከመንግስት ጋር ለመሞዳሞዳ ይቅርብን ለማለት ከዛ ደግሞ ነገ የፈለገውን ቢያደርግ ተጠያቂነት እንዳይኖርበት መንግስትን የማይጠይቀው እስከሚመስለው ድረስ እርቀት የሄደበት ነው። ከዚህ ቀደም ኢየሱስን አግኝቼዋለሁ በአካለ ስጋ የመጨረሻውን ዘመን በቪዲዮ ቀርጫለሁ ገንዘብ ከኤርፕሌን ላይ ሆኜ በተናለው ሲል የነበረ በብዙ አጀባ በመላው ሀገሪቷ እየተንቀሳቀሰ የሚያገለግል አገልጋይ ነውና
በዚህ ጉዳይ እሱን 2-3 ጋብዣዋለሁ። እንግዲህ ይመጣል ብዬ ተስፋ አደርጋለሁ። እንደ አንድ አገልጋይ ግን እሱን ፐርሰናል ግለሰቡ ሳይሆን አገልግሎቱ ላይ እንድንወያይ እንፈልጋለን። ያው እሱ ስለሚያገለግል ነው ስሙን የጠራ ነው። ይህን አገልግሎት ይህንን የትንቢት ሁኔታ ስታየው ምን ተሰማ? ሲጀምር ያው የሚያገለግል አገልጋይ ምናምን ስትል ምን የሚያገለግል እኔ ጆይ ጭሮ አገልጋይ ነው ብዬ አልቀበለውም። የማልቀበለውበት ምክንያት መጽሐፍ ቅዱስ አገልጋይ እንዳይደለ ሐሰተኛ እንደሆነ ኩልጭ አድርጎ ስለሚያሳየኝ። መቼም መጽሐፍ ቅዱሳችን ሐሰተኛውንም እውነተኛውንም ኩልጭ አድርጎ ነው የሚያሳየን፣ በደንብ ኩልጭ አድርጎ እና ጆይ ጭሮን መጽሐፍ ቅዱስ ውስጥ ስፈልገው ጆይ ጭሮንም እስራኤል ዳንሳም ዩቱባም ማናቸውም አሁን ነብይነን ሐዋርያንን የሚሉትን ጠቅላላ ስታገኛቸው እዚህ ውስጥ በደንብ ሐዋርያቶች ነግረውናል። ኢየሱስ ክርስቶስም ነግሮናል። ስሙን እየጠሩ በቃ ብዙዎች እንደሚያታልሉ የበግ ለምድ የለበሱ እንደሆኑ ማለት ነው። ስለዚህ የክርስቲያንና የወንጌላን አማኞች አገልጋይ ቢመስሉም አይደሉም። ምክንያቱም አንደኛ ከፍሬያቸው ስናያቸው ወንጌል አይሰብኩም። ወንጌል ስለ ልጁ ነው፣ ስለ ገንዘብ አይደለም። ጆይ ጭሮ የሚሰብከው ስለ ገንዘብ ነው። ጆይ ጭሮ የሚተነበየው ስለ ገንዘብ ነው። የሚያወራው ስለ ገንዘብ ነው። ገንዘብና ገንዘብ ነው። የእግዚአብሔር ቃል ያውቃል ወይ? የእግዚአብሔርም ቃል አያውቀውም። የእግዚአብሔርም ቃል አያውቅም። የእግዚአብሔር ቃል እውቅና አይሰጠውም ማለት እውነተኛ አገልጋይ ነው ብሎ። ስለዚህ እነሱ የሚቃዡት ገንዘብን ተኮር ሆነው ነው። እዚህ በጢሞቴዎስ ጴጥሮስ ቁጭ ነው የሚያደርገው። በተለይ ልብ ያለው ልብ ይበል፣ ጆሮ ያለው የሚስማ፣ እኔ እናገራለሁ። አስተዋይ ሰዎች በደንብ አድምጡኝ። እንደዚህ ይላል ጴጥሮስ ሲነግረን፣ ሐዋርያችን ጴጥሮስ እንደዚህ ብሏል። ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ በብሉይ ኪዳን፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልከው ያገባሉ። እነሱን የሚያጠፋቸውን የጥፋት ኑፋቄያቸውን አሹልከው ያስገባሉ ይላል። ቤተክርስቲያን ውስጥ ብዙዎች በመዳራታቸው ይከተሏቸዋል አለ። ተከታይ ያገኙም አይልም። ብዙዎች እንደውም ተከታዮቻቸው ብዙ ናቸው። የሚከተሏቸው ግን የህይወት ፍሬ አይተውባቸው ክርስቶስን ሰብከውላቸው በክርስቶስ ህይወት ተነክተው ከኃጢአት ተመልሰው ዓለምን አስንቋቸው ያለ ወንጌል ተነግሯቸው ሳይሆን መዳራታቸውን አይተው። እዚህ ጋር ቃል መዳራት ማለት ጋር የተያያዘ ነገር ነው ወይ ደግሞ ገንዘብን ከመናፈቅና ያልተገባ ይሄ ምንድን ነው ጸጋን ንዋይን ከመናፈቅ ጋር የተያያዘ ነው። እንግዲህ የዓለምን ምኞት የገንዘብ ምኞት ካለብህ መዳራት ይባላል። የምትሄድበት አካሄድ መዳራት ይባላል። መንደርደር፣ ለምሳሌ አንድ ወንድ ከአንዲት ሴት ጋር የሚያደርገው ልፊያ መዳራት ይባላል። ልፊያው ከመተኛታቸው በፊት ልፊያ አለ፣ መነካካቱ አለ፣ የሆነ አለ፣ መንደርደሪያ ነው። አየሆ። ስለዚህ ከንግግር ጀምሮ መዳራት ይባላል። ከንግግር ጀምሮ ልክ እንደዚሁ እስራኤልን አመነዘርሽ ሲላት እንደው ሄዳ ከወንድ ጋር ተኛች ማለቱ ብቻ አይደለም። ከአምላኳ ውጪ ከእግዚአብሔር ውጪ የዓለምን ጣዖትና መንግስታቸው ምናምን ፈልጋ ትንደረደር ነበር፣ ዲል ታረግ ነበር፣ ወደዛ ትንደረደር ነበር። እነዚህ ከምን ጋር ነው የሚዳሩት ሲባል እንደ እግዚአብሔር ሰዎች እንደ ሐዋርያቱ ለእግዚአብሔር ተለይተው በቅድስና የሚኖሩ ሳይሆኑ ዓለም ወዳድና ገንዘብ ወዳድ ናቸው። እንዲህ ይላቸዋል፣ በመዳራታቸው ብዙዎች ይከተሏቸዋል አለ። ስለዚህ መለኪያ ብዙዎች በመከተላቸው ስለሚያደርጉ ነው ብዙዎች ማለት ነው። ሐዋርያው ጴጥሮስ እንደዚህ ይለናል፣ በእነርሱ ጠንቅ የእውነት መንገድ ይሰደባል አለ። የወንጌል አማኞች በጆይ ጭሮ አልተሰደቡም። ጆይ ጭሮ ኢየሱስን በአካል መብራት ጠፍቶ እሱ መጥቶ ቀርጬዋለሁ ሲል ሲቃዥ ነበር። መቃብር ውስጥ ያለ አጽም አናግራለሁ፣ ጽም ጠራለሁ ምናምን ሲል ነበር። ይሄ ሁሉ እውነት ሊሆን የሚችል ነገር አይደለም። በመቃብር ያለ አጽም የሚጠራ የሚያስነሳ ኢየሱስ ክርስቶስ ብቻ ነው። አላስተዋለሁ እንጂ እያለ ያለው እኔ ክርስቶስ ነኝ እያለ ነው ማለት ነው። ስለማናስተውል ብዙ ጆሮአችን ስለደነዘዘ እሱ ላይ ሳይሆን እኛ ፎከሳችን ንግግራቸው፣ ልብሳቸው፣ ስለ ገንዘብ ወሬያቸው ምናምን ላይ ነው። አፋቸው ከመጠን በላይ ታላቅ ነገር ይናገራል። በእነርሱ ጠንቅ የእውነት መንገድ ይሰደባል። በቅርብ ቀን እንኳን አሁን በቅርብ ቀን አንድ ምስኪን የቀን ሰራተኛ ገንዘብ ይባዛል ብሎ እዛ የሄደ ሜሴጅ አስገብተውለታል። ሜሴጁ የስርዓተ ነጥብ የሌለው የገንዘብ አቆጣጠር ኦልሞስት ትሪሊየን በለው ቁጥሩ በጣም ትሪሊየንም ለማለትም ይቸገራል። ዝም ብሎ ቁጥሮች ናቸው፣ ሜሴጅ ላይ የሚሰሩ ናቸው። ሲልኩለት ልጁ ስሜታዊ ሆኖ ሄደ። እንትንም ሲሄድ ባንክ ሲሄድ አለ ብሩ እዚህ ላይ ያሳያል፣ ግን እኛ ጋር ሲስተሙ አያሳይም አሉት። የለም በቃ የለም ብሎታል። ልጁ ግን አይሰማም።
ስሜቱ ላይ ቆመዋል። በለዓም አህያ እያናገረችው እንደማያስተውለው ማለት ነው። ቴሌም ሲሄድ ይህንን የሚያሳየንን ሲስተም የለም ብለውታል። ይህንን ሁሉ ብሩ እጁ ላይ ሳይገባ ሳያረጋግጥ ልጁ ሮጦ ሄደው ምስክርነት ሰጥቷል። መስክር ብለውት ልጁ ምስኪን ነው መሰከረ። ያንን ነገር በጣም ብዙ ሰዎች አይተው አሁን ጆይ ጭሮን አገልጋይ ነው የሚል ሰው ጤነኛ ነው ብዬ እላለሁ። ምን አይነት አገልጋይ? የምን አገልጋይ? የምን? ስለዚህ ህዝቤ ስለደነዘዘ ጆሮ እሱ ጋር የሚከታተሉት ማለት ደንዙዝ ስለሆኑ በምኞት በቃ ይሄ የሜዳ አህያ ታውቃለህ፣ በምኞቷ ሰዓት ከምኞቷ ማን ይከለክላታል ይላል መጽሐፍ ቅዱስ። በቃ ማንም አያግዳትም፣ ጦር አያግዳትም፣ ሰይፍ ይዞ መልአክ ቢቆም አያግዳትም። ልክ እንደ በለዓም ገንዘብ እያሰበ የአምላክን ድምፅ ረግጦ ነው ሄደው ሂድ በቃ አለው እግዚአብሔር ራሱ። እግዚአብሔር አሳልፎ ለፈቃድ ይሰጣል ታውቃለህ። እና እንደዛ ስለሆነ ህዝብ ይከተላቸዋል። በእነርሱ ዘንድ ይሰጥ ገንዘብን በመመኘት በተፈጠረ ነገር ይራቡባቸዋል። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው አንቀላፋም ይላል። ጴጥሮስ ምን እያላቸው ነው? ጠፊዎች ናቸው፣ የተፈረደባቸው ናቸው። እንደምታያቸው ህዝብ እንደተከተላቸው ገንዘብ እያሉ እንደሚለመልሙት አይደሉም፣ ጠፊ ናቸው። በቃ እዚህ ጋር ለምሳሌ ከፈጣሪ ጋር እንዲመለክ እንደ አምላክ የታየው ገንዘብ ነውና አምላክን ለውጦታል በገንዘብ ማለት እንችላለን። ኦፍኮርስ ሰው እኮ ጌታ አለ እኮ አንድ ሰው አንዱን ይወዳል አንዱ ይጠላል አለ። ገንዘብን የወደደ አምላክን ይጠላል፣ አምላክን የወደደ ዓለምን ይጠላል፣ ገንዘብን ይጠላል፣ ራሱንም ይጠላል። አምላክን የወደዱ ሰዎችን በፍሬያቸው መጽሐፍ ቅዱስ ላይ አይተናል። ሐዋርያቶቻችን ዓለምንም ገንዘብንም ሁሉንም ጠልተው ነው የሄዱት። መጥላት ገንዘብን ማለት በገንዘብ አይጠቀሙም ማለት አይደለም። ለገንዘብ አይኖሩም፣ ገንዘብ አይሰብኩም። እንደዚህ የገንዘብ ስብከትም ትንቢትም የለም እኮ መጽሐፍ ቅዱስ ውስጥ አንድም ማለት ነው። ከዛ በረከት አለ፣ የበረከት ቃል ምናምን የሚባል የለም። እንደዛ የሚባል ቃል ምናምን የለም። በአዲስ ኪዳን ተባርከናል። እኛ አማኞች ማወቅ ያለብን ተባርከናል። የተባረክነው በክርስቶስ ኢየሱስ፣ ስፍራው በሰማያዊ ስፍራ፣ በረከቱ በመንፈሳዊ በረከት ይላል። የኛ በረከት መንፈሳዊ ነው። ለምሳሌ የእስራኤል በረከት ምድራዊ ነበር። የእስራኤል በረከት ብሉይ ኪዳን ጥላ ስለሆኑ ምሳሌ ስለሆነ ለአዲስ ኪዳን ቤተክርስቲያን ጥላ ነበረ ኮንግሪጌሽኑ። ስለዚህ የምድር በረከት ነው። ከተማቸውም ኢየሩሳሌም ለሰማያዊቱ ሀገር ምሳሌና ጥላ የሆነች ናት። ስለዚህ እግዚአብሔር እነሱን እንደ ጥላ ያን ጊዜ በጉም ምሳሌ ነው፣ ስርዓቱ ምሳሌ ነው፣ ሁሉ የኃጢአት መታጠቡ ምሳሌ ነው። ውጫዊ ነገር ላይ ብቻ የሚያተኩር ውጫዊ የመንፈሳዊ ዓለም ነጸብራቅ ማለት ነው። አሁን ግን አካሉ መጣ። አካሉ ሲመጣ የኛ በረከት መንፈሳዊ ነው። የኛ ሀገር በሰማይ ነው። ጳውሎስ ምን አለ? ሀገራችን እኛ ግን በሰማይ ነው፣ ከዛ የሚመጣ ንጉሥ እንጠብቃለን። ይሄ የተዋረደው ስጋችን ክቡር ስጋው እንዲመስል ይለወጣል። አዮ ስለዚህ በላይ ያለውን ክርስቶስ ተቀምጦ ባለበት በላይ ያለውን እሹ እንጂ በምድር ያለውን አይደለም። ተሰውሯልና ሕይወታችሁ ከሱ ጋር ሞታችኋልና ለዚህ ዓለም ከሱ ጋር ተነስታችኋል፣ በሰማይ ስፍራ አስቀመጠን ነው የሚለው። አየ ፖዚሽናችን እዚች ምድር ያለችው እስራኤል አይደለም። የምድርን በረከት ትበላለህ የሚል ተስፋ ለኛ አይደለም፣ ለእስራኤላውያን ነው። ለኛ በክርስቶስ የተባረክንበት ስፍራ አለን በሰማይ። እሱን እንሻለን፣ እሱን እናስባለን። መንፈሳዊ ነን። ስናስብ መንፈሳዊውን ነው የምናስበው። ክብር ሲባል በረከት ሲባል መንፈሳዊውን ነው፣ የተባረክንበትን ነው፣ አምላካችን ያለበትን ነው። ያን ስፍራ ነው የምናፍቀው። መሄድ ጳውሎስ ብሄድ ደስ ይለኛል፣ ለእኔ ሞት ጥቅም ነው እያለ አይደለ? ከዚህ ድንኳን ልለይ እንቃትታለን ከብዶብን ይላል። ገባ? መንፈሳዊ ይባላል። የብሉይ ኪዳንን ጥቅስ እያመጡ ያደነዝዙታል ህዝቡን። ማን ነው አዚምና ድንዛዜ ያደረገባችሁ? እነዚህ የተረገሙ ናቸው አለ ጳውሎስ አይደለ? ልክ እንደዛ ማለት ነው። ስለዚህ ጥፋት ምን አለ? ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምንድን ነው? ምድራዊ ነው። ጳውሎስ እስቲ እንደዚህ ሶስት ቃል ነው። ክብራቸው በነውራቸው ማለት ምንድን ነው? አሁን ያሉትን እንደው ባሳየ። በዛን ጊዜ ለምሳሌ ነውራቸው ምንድን ነው? ሰውን ከሰው ለይተው እኔ ስፔሻል ማን አይሁዳውያን ነን፣ ዘራችን እንደዚህ ነው፣ ምንበላው ምንጠጣው፣ በልብስ በቤት እኔ ዝም ብዬ እንትን ነገር አይደለሁም። አሁን ያሉትን ስናመጣ በፕሌን ሄዳለሁ፣ ገንዘብ በትናለሁ፣ የማንም እንትን አይመጥኑኝም። ምለብሳቸው ልብሶች፣ ምበላቸው ምግቦች፣ ቀበቶ፣ 30 ሺህ ብር ጃኬቴ ምናምን እያሉ ነውር። ከዛስ አደባባይ ላይ ያረጉ ያሉ ማታለያን እንደ ክብር ይቆጥሩታል። ቀይ ምንጣፍ ላይ መሄድን እንደ ክብር ይቆጥሩታል። ይሄ ነውር ነው፣ ነውር ነው። ኢየሱስ እኮ ምን አለ መሰለ? እግራቸውን ሊያጠብ ሲል ጴጥሮስ ነው ሲል ከኔ እድል ፈንታ የለም
በኋላ ታስተውላለህ ማረገውን አለውና ዮሐንስ ወንጌል ምዕራፍ 13 ላይ እግራቸውን ካጠበ በኋላ አበሰና ቁጭ አለና ያረኩትን አስተዋላችሁ አለ። እኔ መምህርና ጌታ ትሉኛላችሁ አይደል አለ። አዎ እናንተ መምህርና ጌታ እንደምትሉኝ፣ አዎ መምህርና ጌታ ነኝ። መምህርና ጌታ ሆኜ ሳለው እግራችሁን ካጠብኩ እርስ በርሳችሁ እግር ተጣጣጠቡ። ከእናንተ መካከል ታላቅ የሚሆን ቢኖር የሁሉ ታናሽ ይሁን፣ ያገልግል። የዚህ ዓለም ሰዎች አለ፣ የዚህ ዓለም መንግስት አለ፣ ባለስልጣኖች አለ ህዝባቸው ላይ ይሰለጥናሉ። በቀይ ምንጣፍ ይሄዳሉ፣ ህዝብ ላይ ይኮራሉ፣ ይኩራራሉ። የድሃ ልጅ ሀብታም ልጅ ዲግሪ ማስተርስ ያለ ምናምን ደረጃ ያወጣሉ። በእናንተ ዘንድ ግን እንደዛ አይደለም። በእናንተ ዘንድ ብሎ ምሳሌውን አሳይቷል። ኢየሱስ በትህትና በአህያ ውርንጭላ ላይ የመጣ ኑ ከኔ የተማሩ ትህትና ነው ያለ ጌታ። እሱ ቀይ ምንጣፍ ያልተመጠፈለት በአህያ ውርንጭላ የገባ አምላክ ሆኖ ሳለ የትህትና መንገድ አሳይቶ ሐዋርያትም ያን ህይወት ኖሩት። ሐዋርያት ቀጥሎ ያሉ ሐዋርያን አበው የሚባሉት ያን ህይወት ኖሩት። በአንበሳ ሲበሉ እያጨበጨቡ አገራችን በሰማይ ነው ስላሉ ነው ለመበላት ራሳቸውን የሰጡ። ስለዚህ የኛ በረከት ሲታሰብ አሁን ላልከው በረከት ምድራዊ አይደለም። የምድሩን ለምሳሌ የትኛው አገልጋይ ወይ ነብይ ነው ቤት የሌለው? የትኛው አገልጋይ ነው ውጭ ሀገር ገንዘብ የሌለው ወይ ቤት የሌለው? እንኳን የምዕመናኑን እግር ሊያጥብ ኪሳቸውን የምዕመናኖቹን በማጠብ የበለጸጉ ከድሃ ከምስኪን። እንግዲህ ፕሮቴስታንት ሃይማኖት ብዙ ሰው የሀብታም ሃይማኖት ይመስለዋል። አብዛኛው ድሃ ነው። ከነሱ ዘይት ማሐረብ በሃይማኖት በቃ ያው የኢኮኖሚም ችግር አለ፣ ይሳካላል፣ ገንዘብ ታገኛለህ እየተባለ ያለ የሌለውን እየተዘረፈ እየመጡም ያለቅሳሉ። ባለሀብት ደግሞ ሆነው ተዘርፈው ጸልይልሻለሁ እንዲህ ብሎ ትዳሬ ላይ እንዲገብቱ ማንሰማው ጉድ የለም። ስለዚህ ሀሳባቸው ምድራዊ ሲባለው ከነዚህ ጋር የተያዘ ይሆን ልጁ? ይኸው እዚህ ጋር እኮ እንደዚህ ይላል፣ በእነሱ ጠንቅ የእውነት መንገድ ይሰደባል አለ። ይህ ሁሉ እየሰማን ጆሮ ጭው የሚያደርግ ነገር የምንሰማው ጌታ ተናግሯል፣ ቃሉ ተናግሯል፣ ሐዋርያቶች ተናግሯል። ለዚህ ነው አገልጋይ አይደለም እንጆይ ጭሮ ስጠራ ጩፋንም በለው ቴሌቪዥን ያላቸውን በፕሮቴስታንት ውስጥ ያሉትን ነብይ የተባሉ ሐዋርያ የተባሉትን ጠቅላላ ያቸው ጠቅላላ ሳይሆን እውነተኛም አሉ። እውነተኛ እስኪ ማን ነው እውነተኛ? ሶፍት አስበልተው መስፍን ነው? ማን ነው ሶፍት አስበልቶ የእውነት መንገድ የሚያሰድበው ለወንጌል ጠሪ ሆነው ማን ነው? ከዚህ በፊት ስለ ሶፍት ስታነሳ ሶፍቱን እንደዚህ ጠርጎ ላቡን እንካ ብለው የሚል ኢቭን አሁን ጆን ሶፍት ብሰጠው እንደዚህ ተጠርግና ወይ ባስኬት ውስጥ ትጥላለህ። በጥልበት እንኳን ካጣ ሜዳ ላይ ያጥለውም በኪስ ትይዘዋለህ። እንዴት ነው ሰው ሶፍቱን አንስቶ በልቼ እንደዚህ ሆንኩ የሚለው እኮ ነገር እኮ እነዚህ የእውነት መንገድ በእነሱ ጠንቅ የተሰደበባቸው ናቸው። የወንጌል አማኞች አንገት የደፉበት፣ የጥንት ክርስቲያኖች አንገት በየጓዳው የደፉበት ነው። የአሁኑ ትውልድ ግን መጽሐፍ ቅዱስ ስለማያነብ ግልብ ነው። አብሯቸው ዝም ብሎ ይሮጣል፣ ይሯሯጣል። የእግዚአብሔር ቃል ግን ኩልጭ አድርጎ ያሳያል። ለዚህ ነው የእግዚአብሔር ቃል ትውልዱ ማንበብ አለበት። የእግዚአብሔር ቃል ላይ ሐሰተኛውንም እውነተኛውን መለየት ትችላለህ። ቁጭ ነው የሚያደርጋቸው። ወደ ላይና ወደ ታች እንዳተነፍሱ እዘጋቸዋለሁ ምናምን የሚሉ ናቸው። እዚህ ጋር ምንድን ነው የሚለው? ገንዘብን በመመኘት በተፈጠረ ነገር ይራቡባቸዋል። ምንም በተመኘ ገንዘብን በመመኘት ይራቡባቸዋል ማለት ይሰፉባቸዋል ነው ወይ ይወሯቸዋል ነው? ይረቡባቸዋል ማለት ይበዛባቸዋል፣ ይበዛባቸዋል፣ ይበዛሉ። እነሱም አሁን እኮ ብዙ ናቸው፣ እየሰፉ ነው። ከስር የሚኮለኮሉ ሁሉ አለ። ጫካ ገብቶ አንዳንዱ ተነብያለሁ ምናምን እያለ በጣም አሳፋሪ ይሴ ተመልከት። ገንዘብን በመመኘት በተፈጠረ ነገር ጆይ ጭሮ ኢየሱስን ሰብኮ ያውቃል። አይቼዋለሁ ይላል። እንግዲህ ማለት አይቼዋለሁ አለ እኮ አይቼዋለሁ። የሐሰተኞች ምልክታቸው ኢየሱስን አየሁት ነው የሚሉት። ሲኦልን አየው እንትን ጎበኘው ኢየሱስን አየው ነው የሚሉት ሁሉም። አንዳቸውም ውጤት ግን አያመጡም። መጽሐፍ ቅዱስን ለማስካድ የሚሄዱበት ያጋንንት መልእክተኞች ናቸው። ባይብልን ለማስካድ ይሄ ባይብል ሕይወት ሰጪ ፍጹም የሚያደርግ ነው። ኢየሱስ ክርስቶስ ለሐዋርያቱ ከታየው ውጪ ለማንም ሰው በራእይ በምናምን ታይቶ ወደ ቃሉ ሊመራህ ይችላል፣ ወደ ድህነት ሊያመጣ ይችላል። ነገር ግን ማለት ስፔሻል መጥቶ በአካል ልታየው የምችልበት የለም እንደዛ። ስለዚህ እሱ ስብከት አይደለም። ወንጌል ስለ ልጁ ነው፣ እሱ ግን ስለ ገንዘብ ይሰብካል። ከዚህ በፊት ምንጣፍ ስር ገንዘብ አስቀምጦ ምንጣፎ ይውለዳልና አንሱና ውሰዱ ምናምን ሲል ነበር።
ይሄን ሁሉ እያየስ ይሄዳል። ለምን ኤቲኤምስ 10,000 ብር 20,000 ብር? አዎ እኮ ለምን ምንድነው ካርድ የምትሸጡ ስንት ነው? ካርድ አሳትሞችን የምታክል ካርድ 10,000 ብር አሁን ላይ 10,000 ብር ነው። የእግዚአብሔር ሰው ሜጀር ዋን የጸለየበት ከሱ እጅ የምትቀበሉት ይላል 10,000 ብር ነው። ህዝብ ተሰልፎ ነው የሚሄደው። ከገጠር ያለው ቴሌቪዥኑ ገጠር ያለው ሰው ማህበራዊ ሚዲያ ማንቂያውን እንኳን እንዳይነቃ ቴሌቪዥን ገጠር ይደርሳል። ማህበራዊ ሚዲያ ብዙም አይደለ ስማርት ስልክ ሁሉም ስለሌለው እና ከዛ ይመጣሉ ጥጃዎቻቸውን በሬዎቻቸውን ሸጠው በረከት አገኛለሁ ብሎ እርሻ ይባረካል ብሎ ይመጡና በ10,000 ብር ገዝተው ሄዱና ያለቅሳሉ። እኔ እንኳን ስንቶች ናቸው ይላኩልኝ። 10,000 ብር ከወሰዱባቸው በኋላ ሰዎቹ ይነቃሉ። ይህ ከተማ ላይ ስልክን ገንዘብን የምሰጣቸው አይነት ልጆች አሉ። እንዲህ አይነት ሌላ አሰራር አላቸው። እነዚህ ገንዘብ ያስወጡዋል። የሚመሰክሩ አንዳንድ ሰዎች አሉ ወይ ሌላ ትሪክ ያላቸው በደንብ እንጂ ምንም ችግር የለም። እኔ እናንተ አሁን ማለት ነው እግዚአብሔርን ካልፈራን መስራት እንችላለን። ሞቅ ሞቅ አድርገን በካሜራ ደመምቀ ነው። ከዛ በኋላ ለሆነ ሰው እኮ ቀርበ በሆነ ደላላ በኩል አድርገ አካውንቱን ማወቅ ብቻ ነው። ከዛ እኔ እናንተ 50,000 ብር ብናስገባለት እዚህ ከጸለይንልን በኋላ 50,000 ብር ባስገባለት ከዛ 1,000 ሰው አይመጣም። ከ1,000 ሰው 10,000 ብር ከተቀበልኩ ስንት ነው የማገኘው? ከ1,000 ሰው 10,000 ብር አዮ ከ30,000 30,000 50 እንደዚህ አይነት ስራዎች ይሰራሉ። መስካሪዎቹ አያውቁ ድፍረት አይደለ ጆ እንሰማለን። አሁን አንዳንዶቹ ሳይፈወሱ የውሸት ተፈወስን የሚሉ በመኪና ሁሉ ሳይቀር ከአንዱ ክፍለ ሀገር አንዱ ሀገር ሙቪ ያደረጉ ስቱዲዮ ሞልቶ መጨፈሩ እኔ የምን የድፍረት ጥግ ነው? እንደው ተው እንደ ሰው ስታስብ እንደ መንፈሳዊ ሰው ሳይሆን የወንጌላውያን ቤተክርስቲያን ሙሉ አይደለም። መልካሞች አሉ፣ ጥሩዎች ወንጌል የሚሰሩ አሉ፣ የሚጸልዩ አሉ፣ በመሪነት ደረጃ ላይ አሉ። እነዚህን ግን ሐሰተኛ ናቸው መባል በደንብ ያስፈልጋል። ልክ እንዳንተ የሚሰሩት በእነሱ ያልተዘረፈ በእነሱ ማያለቅስ የለም። ወደፊት በደንብ ዲቴል በመረጃና በማስረጃ ይዘን ቀርባለን። ህንፃ የተወሰደ ያለች ሴት አውቃለሁ። ልጄ ተደፈረች ያለች አውቃለሁ። ምንም ዳር የተበተነ አለ። ይህን ሁሉ እየሰሙ ህዝቡ ይህን ሁሉ እየሰማ እዛ ጋር የሚያሳያቸው መዳራታቸውን እየተመለከተ የእግዚአብሔር ሰው ይመስሉታል። የእግዚአብሔር ሰው ወይ ህዝቡ ላይ ድንዛዜ ጥሏል። ድንዛዜ ነው የሚያስቀምጡበት። አይምሮን ያታልሉታል። መጽሐፍ ቅዱስ ስለማያነብ ህዝቤ ማስተዋል ይሄው ቁልጭ ብሏል አልኩ። ገንዘብን በመመኘት በተፈጠረ ነገር ይራቡባቸው። ፍርዳቸው ከጥንት ጀምሮ አይዘገይም፣ ጥፋታቸው ያንቀላፋም። ጠፊዎች ናቸው። ምሕረት የላቸውም። ይኸው እዚህ ቁጥር 14 ላይ እዚሁ ምዕራፍ 2 ሰው ለመጥፋት እንደዚህ ይሰራል። ይኸውልህ እንዲህ ይላል፣ ምንዝር የሞላባቸው ኃጢአትን የማይተዉ አይኖች አላቸው፣ የማይጸኑትን ነፍሳት ያታልላሉ። የሚያታልሉት የማይጸኑትን በእግዚአብሔር ቃልም ስር የማይሰዱትን በልዩ ልዩ ምኞት የተሞሉትን ሰዎች ነው እኮ የሚያታልሉ። እነሱ ጋር የምታገኛቸው ህዝብ እኮ በልዩ ልዩ ምኞት የተሞላ የማይጸኑ ነፍሳት፣ ከእግዚአብሔር ቃል ጋር ግንኙነት የሌላቸው፣ አንዳንዱ ደግሞ ምስኪን የተታለሉ ናቸው። እነሱን ለማዳን ነው የምንለፈልፈው እኛ፣ እነሱን ለማንቃት ነው የምንለፈልፈው እንጂ እነዚህ አይመለሱም። ኦልሬዲ ገብተዋል። ለጥፋታቸው ተትተዋል፣ ለገዛ ምኞታቸው ተትተዋል። መንፈስ ቅዱስ ያለበት ሰው ይህን ሁሉ ድፍረት ሊያደርግ አይችልም። መንፈስ ቅዱስ ዓለማዊ ምኞትን ያስክዳል፣ የገንዘብ ምኞትን ምናምን ያለምንትን ያስክዳል። ቢሊየን ብር ቢኖር እንዳላት ቆጥሮ አሁን ጆ እንደው አገልግሎቱ እያለ ደግሞ ምዕመናን ላይ ስንሄድ በአንዳንድ ቸርች የሚታዩ አይዘንጡ ወይ ደግሞ ራሳቸውን አይጠብቁ ማለት አይደለም። ስፔሻሊ ሴቶቹ ሲታዩ ይሄ ምን ልበል በብዙ በሂውማን ሜር በሜካፕ ማበዳቸው አለባበስ። እኔ አንድ ዘማሪ ቪዲዮ ለማስገባት ሞክራለሁ። ኢቨን እዚህ ሆዷ ክፍት የሆነ ጠለቅ ያለች ልጅ ናት። መድረክ ላይ ናይት ክለብ በሚመስል ልብስ ህዝብ ባለበት ቪዲዮ እየተቀረጸ በእንደዚህ አይነት መልክ ወሲብ ቀስቃሽ ሆነ አለባበስ ወደ ዝሙት የሚመራ ሀያ አይባሉ ስታያቸው የባሰባቸው ነው የሚሄዱት። ቲክቶክ ላይ እንኳን ወጥተው ሲሰሩ ይሄ ማለትም ፈጣሪን መፍራት ለሚያየው ሰው እንኳን አይጠነቀቁም። ወንዶቹ ደግሞ ጆ በጣም የሚገርመኝ አጫጭር ጥብቅ ያለ ሱሪ አድርገው አይሰሩ ስታይል ብቻ በየቁርጡና በየክትፎ ቤት መዞሩ ይህንን ነገር ታዝበዋል። ውድ መኪና ከተለያየ ቦታ ይገዛሉ እና እንዴት ታየዋለህ? መጀመሪያ ሰው ማወቅ ያለበት ሰው ቤት ስላለው መኪና ስላለው ምናምን ለምን ኖረው ኃጢአት ነው እያለን እንዳይደለ የመጀመሪያ ይወቅ ማንም ሰው። አሁንም ስለ መኪናና ስለ ንብረት አይደለም ስለ ሜካፕ ወደ ሜካፑ ስንመጣ እነሱንም ይኸው እዚህ ጋር ታገኛቸው። ምንድነው የሚለው? መንዘር የሞላባቸው
ምን የሞላባቸው? ምንዝርና ሞልቶባቸዋል። እንደዛ የሚሆኑት ለአምላካቸው ክብር አይደለም። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። የምትበሉ ቢሆን፣ የምትጠጡ ቢሆን፣ የምትለብሱ ቢሆን ኤቭሪ ነገር ለማን ክብር? ለእግዚአብሔር ክብር። በእግዚአብሔር የረካ ሰው፣ በክርስቶስ የተባረከ ሰው፣ በመንፈስ ቅዱስ የተሞላ ሰው ለእግዚአብሔር ክብር ነው የሚኖሩ። ሲለብስም፣ ሲበላም፣ ሲጠጣም ለሌሎች ደግሞ ይጠነቀቃል። መብቱ የሆነውን ይተዋል። ወንድሜን የሚያሰናክል ከሆነ ለዘላለም ስጋ ልብላ ይላል። ግዴታ ህግ ብቻ አይደለም ይሄ ግን አለባበስም እኮ መጽሐፍ ቅዱስ ተገቢ የሆነ ልብስ ትልበስ ይላል። ሴት በውድ ውድ ብር ወርቅ ምናምን አትሸለሙ፣ በመጠን ኑሩ፣ የውስጥ ውበት ይኑራችሁ ውጫዊ ሳይሆን ይላል። የልብ ሰው ሁኑ፣ በውስጣችሁ ውበት ይኑራችሁ ይላል። መንፈሳዊ ሴቶችን አይደል መንፈሳዊ ሆናችሁ እግዚአብሔር እንፈራለን የሚሉ በልዩ ልዩ ምኞት የተሞሉ ግን አይሰሙም። ይህን ስትነግራቸው ሊጠሉ ሁሉ ይችላሉ። ለምን? ምንዝር የሞላባቸው ናቸው። ተመልከት፣ ኃጢአትን የማይተው አይኖች አላቸው። አይናቸው ኃጢአትን አይተው። ሰባኪው መድረክ ላይ ቆሞ ሐሰተኛው በቃ አይኑ ይመርጣል። አይኑ በቃ እንትን ነው ዳሌዋን አለባበሶን ምናምን ያህል በጎን በኩል እንትን ይላል ይሄዳል። ሌላ ስንት ጉድ አለ። ተደፈረ ምናምን ይለዋል አለ። ተዋቸው በቃ አገልጋይ አይደሉም ነው ባጭሩ። ይኸው ኃጢአትን የማይተው አይኖች አሏቸው። የማይጸኑትን ነብሳት ያታልላሉ። ገና አዳዲሶችን አንዳንዶቹ ደግሞ በልዩ ምኞት የተሞሉትን መጽናት የማይችሉ በእግዚአብሔር ቃል ስር የማይሰዱ ትምህርት የማይወዱትን ሰነፎችን ነው የሚያታልሉት። ብርቱ እህቶች አሉ፣ ብርቱ ወንድሞች አሉ። በአብያተ ክርስቲያናት ብርቱ ቅድም እንዳልክ አገልጋዮች አሉ፣ በጣም ብርቱ በችግር ይሁን በድሎት ይሁን በሁሉ ውስጥ አምላክን ብቻ የሚያከብሩ በንጽህና የሚኖሩ አሉ። ገብቷል። እነዚህ ግን እንደዚህ ናቸው ነው የሚለው። ከዛስ አውቀናቸው እንድንለይ ነው የሚያስቀምጥልን። መመኘትን የለመደ ልብ አላቸው። ልባቸው መመኘት ብቻ ነው። በቃ አምጣ ብቻ። ምንም መሰለ የሚመኙት አየው፣ ምንዝርን፣ ዝሙቱንም፣ ዓለማዊነቱንም፣ ገንዘቡንም፣ ዓለምን። በቃ ጌታ ይመጣል፣ ኢየሱስ ማራናታ ምናምን አይታወቅም። እነሱ ጋር ሽታው የለም። የምድር ነገር ብቻ ሀሳባቸው ምድራዊ፣ ክብራቸው በነውራቸው። እምብርት ማሳየት ነውር ነው አይደል? እንደ ክብር ይቆጥሩታል። አከበረኝ ጌታ አከበረኝ። ገዝቡር ትከፍትና እምብርቷን እያሳየች ምኑን ነው የሚያከብራት? ነውር ክብር ነው እንዴ? እምብርትን ማየት ክብር ነው እንዴ? ገብቷል። ስለዚህ ሀሳባቸው ምድራዊ ነው፣ ክብራቸው በነውራቸው ነው። አምላካቸው ማን ነው? ሆዳቸው። አየህ፣ ገንዘብ ወዳድ ናቸው። መብላት በየቁርጥ ቤቱ የሚዞረው ጠቅላላ ሆዳም ነው። ቁርጥ መብላት ኃጢአት ነው አላልኩ። በየቁርጥ ቤቱ ወንጌል ትቶ ጸሎት ትቶ የሚሽከረከር ገብቷል። የሆነ ሰዓት እኮ አንተ እዚህ ቁርጥ ቤት ውስጥ ልጋብዘኝ ትችላለህ። እሱ አይደለም ቁርጥ ቤት እየዞሩ የሆነ ቁርጥና ምን እኛ ቁርጥ አለን ምናምን ብሎ 24 ሰዓት ቁርጥ ቤት መገኘት ማለት ነው። 24 ሰዓት ቁርጥ ቤት መገኘቱም ኃጢአት ነው ወይ? አይደለም። ግን እየሰሩ አይደለም ነው ጥያቄያችን እንጂ ቁርጥን በላ ሽሮን በላ አንድ ነው። ባይዘው ለኛ ለክርስቲያኖች ከፍታም ዝቅታም የሚባለው ነገር ኢኳል ነው። በዚህ ምድር ላይ ኦልሬዲ በጌታችን ረክተናል። ዝቅታ አያስለቅሰንም፣ ከፍታ አያስደስተንም። እኛ ሁል ጊዜ በጌታ ደስ ይለናል። በተባረክነው ታላቅ በረከት መላእክት በሚናፍቁት ክብር ልንገለጥ ስለሆነ እሱን እየናፈቅን ማራናታ የምንለን ልባችን እሱን ነው የሚመኘው። ዳግመኛ የተወለዱ መንፈስ ቅዱስ ያለባቸው የሚመኙት የጌታቸውን መምጣት ወይም መሄድ፣ ከዚህ ድንኳን መለየት ነው የሚያቃትታቸው። ከዛ እንዲህ ይላል። ከዛ ምን ይላል? መመኘት የለመደ ልብ አላቸውና የተረገሙ ናቸው ይላል። እነዚህ ማለት አየህ አገልጋይ ቸርች ውስጥ ያሉትን እኮ ነው ሾልቀው የገቡ የሚላቸው። ይሄን ጆይ ጭሮን ያሳያል በትክክል። ይሄን የወዩ ጩፋን ያሳያል። ሱፋቸው፣ ልብሳቸው። ጳውሎስ ሄዶ እባብ ያራገፈበትን ስንት መከራ ያየበት ወንጌል ስብከት እሱ ለመዝናናት ስንት ሺህ ብር አውጥቶ እዛ እየቀረጸ እያሳየን ገና ከፍ እንላለን ምናምን ይሉናል። እንቀጥል። ቅንም መንገድ ትተው ይላል። ምንን ትተው? ቅን መንገድ ባይብሊካሊ የሐዋርያቱን ትምህርት መንገዳቸውን የክርስቶስን መንገድ የትትናውን መንገድ ትተው ተሳሳቱ። የባሶርን ልጅ የበለዓምን መንገድ ተከትለው እርሱ የአመፃን ደሞዝ ወደደ። የምንን ደሞዝ? የአመፃ። እግዚአብሔር ላይ አመፀ። ከእግዚአብሔር ድምፅ ይልቅ ከእግዚአብሔር ቃል ይልቅ የማንን ናና እሰጥሃለሁ ገንዘብ የሚለውን የዛን የባላቅን ሰውዬ ድምፅ የሚሰጠውን ገንዘብ እያሰበ ሊሂዶ ይላል። ድጋሚ ሂድ በቃ ነው። መንገድ ላይ ግን እግዚአብሔር እንደሌለበት መልአኩ ቆሞ አህያ እንኳን ስትነቃ እሱ አይነቃም።
አህያ ስታወራው ከአህያ ጋር ያወራል። በላም አሁን እንዲህ እያወራን እነሱ አይነቁም። ማንን ለማንቃት ነው እኛ የምንለፈልፈው? ከስር ያለው ምስኪን ሳያቅ የተታለለውን ለማንቃት ነው እንጂ እነሱ መቼም አይነቁም። ኦልሬዲ በለዓሞች ናቸው። ይኸው መጽሐፉ በግልጽ የበለዓምን መንገድ ተከተሉ ይልና እርሱ የአመፃን ደሞዝ ወደደ ማለት እግዚአብሔር ላይ አምጾ ደሞዙን መቀበል ሄዶ ተራግሞን ወደደ። እነዚህ ሀብታም እየፈለጉ ለሀብታም እንትን እያሉ 4-5 ጊዜ እያገቡ እየፈቱ እንትን እንዲያደርጉ እግዚአብሔር ብሎሃል እያሉ እያታለሉት ገንዘብ ከዚህም ከዛም የሚወስዱ። ቅርብ ጊዜ ጆጭሮ ጋር የምትመጣ አንድ ሴት የዩ ጩፋና የጆጭሮ እናት መንፈሳዊ እናታቸው ታይሻ ነው ምናምን የምትባል ደቡብ ሱዳን ያለው መሪ ጋር ሄዳ $300,000 ነው የተከፈላት ለጸሎት። አዎ አዮ በፈርስት ክላስ ቁጭ ብላ ምን ብለው ሊዘምሩ ልጅ አከበር ፈርስት ክላስ ተቀመጥ፣ ጅራቱ ላይ ተቀመጥ። ከአውሮፕላን ውስጥ ክብር አይደለም፣ በፈረስ ሄድክ፣ በአህያ ክብር። ክብራችን የእግዚአብሔር ልጅ ኢየሱስ ነው። ክብራችን አዮ ለእግዚአብሔር ልጆች ነው የምልህ። እነሱ ግን ይሄ ነው ክብራቸው፣ በነውራቸው ሀሳባቸው ምድራዊ፣ ሆዳቸው አምላካቸው። ላለው ሰው ሄደው ጸልየው ያለውን ሰው ፊት ወንበር እንዲሶፋ አስቀምጠውለት እየሰነብዩበት 4-5 ሚስት ያገቡ ከኃጢአት ተመለስ የማይሉ እነሱም ኃጢአተኛውንም የሚያበረታቱ ናቸውና የበለዓም መንገድ አየሁ የአመፃን ደሞዝ የሚወዱ ናቸው። የእኛ አገልጋዮች እኮ ይኸውልህ አንተ ገንዘብ ስትሰጣቸው ሊያገለግሉ መጥተው ጌታ አላለኝም ተው ይላሉ። ሰው ቤት ሄዱ እውነተኛ አገልጋዮች የምናውቃቸዋል ተው ብሎ ተቸግረዋል እኮ በእግራቸው ረጅም መንገድ ይሄዳሉ። እግዚአብሔር ተቀበሉ ካላላቸው የማይቀበሉ መንፈሳቸውን የሚሰሙ ገንዘቡ ከርኩሰት ነው የመጣው ምናምን ለምስጋና ሲጠሩ ቤቱ በምን ተሰራ መንፈስ ቅዱስ ሲገልጥላቸው በወንጀል ላይ የሰራው ወይም ቤት ንስሐ ግባ የሚሉ እኮ ነበሩን አገልጋዮች በወንጌላን አማኞች ውስጥ አይደል ንስሐ የሚያስገቡ። እንደዛ ነው አገልግሎት እውነተኛ። እነዚህ ግን ምድራውያን ናቸው። የሌለ ነገር ተስፋ እየሰጡ ህዝቡን ይበላሉ። የባሶር ልጅ የበለዓምን መንገድ ተከተሉና እርሱ ያመፃን ደሞዝ ወደደ፣ ነገር ግን ስለመተላለፉ ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደው። እብዶች ናቸው እያለ ነው ቃሉ። ከዛስ ምን ይላል? ይሄ ብቻ ነው እንዴ? ቁጥር 17 ላይ ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ንፋስ የተነዱ ደመናዎች ናቸው። ምን ተጠብቆላቸዋል ለዘላለም? ድቅድቅ ጨለማ። ጨለማ እኮ የመጨረሻው ዘላለማዊ ጥፋት ማለት ነው። በቃ ከእግዚአብሔር ተለይቶ ሰው ይሄንን እያወቀ አይመለስም። በዚህ እዚህ ይኸውልህ ቆጆያ እንዴ በጣም ልቤን ስለነካው ነብይ ብትሆኑ አገልጋይ ብትሆኑ በተለይ በሐሰት መንገድ ያላችሁ ሙሉ አገልጋዮች ቀላል ነገር አይደለም። በሐሰት በእውነት የምትሄዱ አይደለም። እኛንም ሁላችንንም ወደ እውነተኛው መንገድ ማለትም ያ የክርስቶስ ፍቅር መስቀል ላይ ሞተው እድል ጊዜ ሲሰጥ ይጠራል። ዛሬም የንስሐ ዘመን አለና ተመለሱ ለማለት ሞክራለን። ቀጥል ቴንክ ዩ። ቁጥር 17 ላይ ሲደርስ ሐዋርያችን ጴጥሮስ እኛ ሐዋርያቶቻችን አሉልን እስቲላው ሐዋርያቶች እስከ ዘመን ፍጻሜ ድረስ ስልጣናዊ ሆኖ ይቀጥላል መልእክታቸው። የሞት እስከ ሙሴ ነገሰ ሲል ሙሴ እስከምን ድረስ ነበረ? እስከ ኢየሱስ ክርስቶስ ልደትና ሞትና ትንሣኤ ድረስ ህጉ ኪዳኑ ማለት ነው። ሙሴ ተብሎ ነው። እኛ የሙሴ ተከታይ ነን እንዳሉ እኛ የማን ተከታይ ነን? የሐዋርያቱ። ስለዚህ እንዲህ ይለናል ጴጥሮስ ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ንፋስ የተነዱ ደመናዎች ናቸው። በአውሎ ንፋስ በቃ በክርስቶስ ትምህርት ሳይሆን በሌላ ከአፍሪካ ያመጣሉ፣ ከእንትን ያመጣሉ፣ ከዚያ ያመጣሉ። ልምምድ ብዙ። ቀጥሎ ቁጥር 18 እንዲህ ይላቸዋል ከመጠን ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉ። ምን ይላሉ? በአውሮፕላን ገንዘብ በትናል። ታላቅ የሆነ ቃል ከመጠን በላይ ሰው እንደዚህ ያወራም ገብቷል። ምንም ስራ የማይሰራ ሰውዬ አገልጋይ እንደዚህ የሚያወራበት መጽሐፍ ቅዱሳዊ ግራውንድ የለውም። ገንዘብ በትናሉ ዘርፎ ነው። በምንድን ነው? ታላቅ ቃል ይናገራሉ። እግዚአብሔር ያደርጋል እያሉ ይናገራሉ። በስህተት ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞት ያታልላሉ። በስህተት የሚኖሩ አሉ። በክርስቶስ አምነው ያመልጣሉ። ገና አልጸኑም። ከዛስ በስጋ ሴሰኛ ምኞት ያታልሏቸዋል። የስጋ ምኞት ሲያወሩላቸው ታላቅ ቃል ሲያወሩላቸው እውነትም ብለው ባንክ አካውንታቸውን ይዘው ይሄዳሉ። ምስኪኖች ገና ያልጸኑ፣ አንዳንዱ ደህንነት እንኳን ተምሮ ሳይጨርስ ሳይጠመቅ፣ አንዳንዱ ደግሞ እንደው ተጠምቆ እንዳለ ጥሬውን ቁጭ ያለ አለ። ከዛ ይህን ሳይ ቴሌቪዥኑን እያሻሸ ይሁን ለኔም ይሁን እንዴ ብሎ ይሄዳል። ይኸውልህ
ያታልሏቸዋል። ከመጠን ይልቅ ስጋዊ ምኞት እያወሩ ሴሰኛ ምኞት ያታልላሉ። ራሳቸው የጥፋት ባሪያዎች ሆነው የምን ባሪያዎች? በቃ ጠፊዎች ናቸው። እወቅ ሆነው አርነት ትወጣላችሁ ይሏቸው። እግዚአብሔር እንዲያረግ አርነት ትወጣ ራሳቸው ባሪያው ነው የጥፋቱ ባሪያ ናቸው እያሉ ተስፋ ይሰጧቸዋል። ተስፋ ይሰጡ። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና፣ ለተሸነፈበት ተገዝቶ ለእሱ ባሪያ ነው። ለገንዘብ የተሸነፈ ሰው የገንዘብ ባሪያ፣ የዓለም ፍቅር ባሪያ፣ የዝሙቱ ባሪያ፣ የኃጢአት የአመፅ ባሪያ ነው። መጨረሻው ጥፋት ነው። የእግዚአብሔር ልጆች ግን ይሄ ነገር በልባቸው በሀሳባቸው አይሰለጥንም። ከዛስ በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም እርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ ኋለኛው የባሰ ይሆንባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅም መንገድ ባላወቋት በተሻለ ነበርና ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበ እርያ በጭቃ ለመንከባለል ትመለሳለች እንደሚባለው እውነተኛ ምሳሌ ሆኖባቸዋል ይላል። ምድርን ዓለምን ትተን አይደል እንደመጣ ነው። ዓለምን ምድርን ሁሉን ንቀን አይደል እንደመጣ ነው አይደል እንደመጣ ነው። መልሰን ወደዛ መዳራት ከገባን የባሰ ነው የሚሆንብን። ጨለማው ድቅድቅ ነው። ነገሩ አሳሳቢ ነው። በቃ ክሊር ነው። እንግዲህ እዚህ ውስጥ ታገኛለህ። ለምሳሌ እዚህ ላይ ግልጽ ለማድረግ ዓለም የሚሰማው ፕሮግራም ስለሆነ ይሄ ሙሉ ወንጌላውያን ቤተክርስቲያኖችን አይደለም፣ ሐሰተኛ ነቢያቶች በየትኛው ቤተ እምነት ያለ ለሁሉ ቤተጻፈ ሁሉም ሊያው የሚገባ የሚከተለውን ሲያየው ማንን ነው የሚከተለው? ምን እያረኩ ነው? አሁን በየቤተ እምነቱ እንዲህ አይነት ነገር ፈልቷል በጣም በኃይለኛ ሁኔታ። በነገራችን ላይ ለገዳማት ብር እናሰባስባለን ብለው የሚዘርፉ የምንሰማበት ነው። ንዋየ ቅዱሳን የሚሸጡ በጣም ዘግናኝ በሆነበት ነው። ይሄ ሁሉ ገንዘብን ከመናፈቅ ነው፣ ሌላ እኮ አይደለም፣ ጽድቅ አይደለም። በዚህ ሁኔታ ላይ በተለይ ደግሞ በኢትዮጵያ ኦርቶዶክስና በካቶሊክም በሙስሊምም ያሉ ነውር አካሄዶች እንደምናገር ቃል እየገባን ይሄ የሚመለከተው ወሮበሎችን በእግዚአብሔር ስም የሚነግዱ ሐሰተኛ ነቢያቶችን መሆናቸውን እንዲገነዘቡ እንፈልጋለን። አገልጋዮቹ ፐርሰናል አይደለም፣ አገልግሎቱና የተሳሳተውን አካሄድ እያለን ነው። እስቲ ወደ መጨረሻው እንሂድ። ሰሞኑን እንዲሁ በሶሻል ሚዲያ ማናየ ጉድ የለም። አንድ ወጣት ልጅ ነው፣ በአንድ ሚዲያ ላይ ያልተለቀቀ ቪዲዮ ግን አውዱ ገብቶናል። አንተም ታውቀዋለህ ብዬ አስባለሁ። ከራሱ አገልጋይ ከሚያገለግለው አገልጋይ ሚስት ክዳርልኝ ከሚለው ብርጭቆ እያጋጨን ነው የምንኖረው አለ። ባጭሩ እየጠጣን አለ። ሲጋራ ሲያጨስ ብሎ ሲጋራ አገልጋይ ነው ግን ሲጋራ ማጨስ ነውር ነው አይደለም የሚለው ላይ መግባት አይደለም። እግዚአብሔርን አገለግላለሁ የሚል ያው ትልቅ ያሳየዋል። በዛ ላይ ደግሞ አብሯት ያለችዋ ልጅ ህጋዊ ጋብቻ ወይንም መጽሐፍ ቅዱሳዊ ጋብቻ ሳይሆን ልጅ እንደወለዱ ወይ እንዳስወረዱ ብቻ አይደለም እዛ ላይ ግልጽ ባለነው መልኩ ያቀርበው አለና ብዙ ሰዎችን አስደንግጧል። በእርግጥ ቪዲዮ አልተለቀቀም። ይህን ስትሰማ እንዳንድ አገልጋይ ምን ይሰማል? ለምንድን ነው የምደነግጠው? ሐሰተኞችን ግልጽ አድርጎ ነግሮኛል። ፍሬውን ተመልከቱ ብሏል። በቃ ክሊር እኮ ማየት ነው። እስካሁን ያወራሁት ምኞት የለመደ ልብ የሚዳር አገልጋይ ስለሆነ ቤተክርስቲያን ስንል በክርስቶስ ስም የተሰበሰቡ እንግዲህ እንዳልካቸው ቴሌቪዥን አላቸው፣ እንዳልካቸው ዓለምን የሚዞሩ ናቸው። በጣም ልጁ ሲያቀርብ ትደነግጣለህ። ፎቶም ተያይዞ ቀርቧል። በነገራችን ላይ ይህንን ስታይ ህዝቡ እንደዚህ ተርቦ ተጨንቆ በምርጫ በፖለቲካ ደግሞ ወጥር ብሎ አርሰናል ያሸንፋል ብሎ ለአርሰናል እንግዲህ ለንደን ላለ ሚሊዮን ለሚሰበሰብ የሚተነብይም በመድረክ ላይ ነው ያለን። ለአርሰናል ደጋፊ ነኝ፣ ለምን ተነበይ አይደለም። ግን እንደው የኛ ነገር አይቀድምም? ግድ አይለንም? የኛ ነገር የሚቀድምና ግድ የሚለው የእግዚአብሔር መንፈስ ሲኖርባቸው ክርስቶስን ሲያውቁት ነው። መጽሐፍ ቅዱስ እንግዲህ ክርስቶስ ሰዎችን ለማዳን መጣ፣ ክርስቶስ ወደዚህ ዓለም ኃጢአተኞችን ለማዳን መጣ ነው የሚለው አይደል? ጌታ የመጣው ኃጢአተኞችን ለማዳን ከኃጢአታችን ሊያጥበን ሊያነጻን፣ ከዛስ ጠፍሮ ይዞን የነበረው የኃጢአት ምኞት ሊያስክደን ደግሞ ጸጋን የሰጠን። እነዚህ ሰዎች ኃጢአተኝነትን እንደ ውሃ ይጨልጡታል። እስካሁን እንግዲህ መጽሐፉን እያነበብኩ ነግሬያለሁ። ስለ አርሴናል ስለ ማንቸስተር የሚተነብይ መንፈስ ቅዱስ የለም። መንፈስ ቅዱስ የመጣው እርሱ በመጣ ጊዜ እኔን ያከብረኛል፣ እናንተም ከኔ ጋር ኖራችኋልና እሱ ስለ እኔ ይመሰክራል፣ እናንተም ትመሰክራላችኋል። አርሴናልና ኳስ ጨዋታ ተነብያለሁ እያለ ቤቲንግ የያዛችሁ እንዳትበሉ ምናምን የሚል ዱርዬ መንፈስ ነው።
የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ያለበት ሰው መንፈስ ቅዱስ የመጣው ወደዚህ ምድር ለምን እንደሆነ ኢየሱስ ሲናገር ያለ እሱ በመጣ ጊዜ እኔን ያከብረኛል፣ አጽናኝ ነው፣ እናንተን ያጽናናችኋል፣ ወደ እውነት ሁሉ ይመራችኋል፣ ስለ እኔ ይነግራችኋል፣ ከኔ ያለውን ወስዱ ከአባቴ ያለው የኔ ነውና ብሎ ከአብና ከወልድ ያለው ምንድን ነው ሲባል አንደኛ ኃጢአተኞችን መውቀስ፣ ዓለምን ስለ ኃጢአታቸው ወደ ድነት ማምጣት የመንፈስ ቅዱስ ስራ። መስራቱ የሰዎችን የስጋ ምኞት ያወራል መንፈስ ቅዱስ ገብቷል። ቅዱስ ነው እሱ፣ አናራክሰውም። ማንም ቁማር እየያዘ አንዱ የሚበላ አንዱ የሚገዳደልበት ውስጥ ገብቶ ይሄን አያደርግም። ገብቷል። እነዚህ ሰዎች ሲጀመር ይሄ ሚራክል ተካ የሚባለው ዋነስ ፔንቴኮስታል የሆነው ሞዳሊዝም የሚያስተምረው አባቱ ኡበርት ኢንጅል ነው። ከዛ መንፈስ ነው የሚቀዳው። እነሱም እንደዚህ ነው የሚቀባጥሩት። እነሱ እንግዲህ ብዙ ነው የነሱ ጉዳይ። ስለዚህ እዚህ ውስጥ አታስገባ፣ እንደ አገልጋይ አትቁጠሯቸው። ሌላኛው ምንድነው? አሁን እንደዚህ እንትን ጠይቀኝ ነበረ። ይሄ ብርጭቆ እያጋጩ ምናምን ያልከኝ ኦልሬዲ መጽሐፍ ቅዱስ በግልጽ ቁጭ አድርጓቸዋል። እነዚህ ሰዎች ቁጭ አድርጎ መዳራት፣ ይሄ ከኃጢአት አለመመለስ፣ ዓለምን መውደድ፣ ገንዘብ ወዳድነት ብሎ እነዚህ የተፈረደባቸው ናቸው። እነዚህ ድቅድቅ ጨለማ የሚጠብቃቸው ናቸው ብሏል። ስለዚህ ከነሱ እንደው ቃሉ እንደዚህ ይላል። እንደው ማጠቃለያ ይህንን አውርተን እንደ እውነተኛ ወንጌላውያን ቤተክርስቲያንስ የሉም? ብዙ ቅዱሳን ብዙዎች እንግዲህ ከ40 እና 50 ሚሊዮን የሚበልጡ ቅዱሳን ያሉበት ቤተክርስቲያንም ነው እና እውነተኞችንስ እንዴት እንለዩ? እንደው ይሄ እውነተኛ አብያተ ክርስቲያናት ወይ እውነተኛ አገልጋዮች እንዴት እንወቅ? እውነተኛ ቤተክርስቲያኖች አንደኛ አሁን ለህዝባቸው የሚያስቡ የትምህርት ፕሮግራሞችን የሚቀርጹ በቤተክርስቲያን ደህንነት አስተምሮ አጥምቀው የአገልግሎት ትምህርት አስተምሮ የነጠረ ህይወቱን አይተው አገልጋይ የሚሾሙ ምናምን ቤተክርስቲያናት አሉ። ዛሬም አልሰማ ብሎ ነው ትውልዱ እየሄደ ያለው እና ከ20 ምናምን ከ30 ምናምን ሚሊዮን ውስጥ እውነተኞች ብዙ ናቸው፣ ሐሰተኞቹ ጥቂት ናቸው። ባይዘዌ ጥቂት ናቸው እኮ ብዙዎች የሚከተሏቸውም እኮ የጆይ ጭሮ ምዕመን የዩ ጩፋ ምዕመን ነው። የዩ ጩፋና የጆይ ጭሮ ምዕመን የጋራ ምዕመኖቻቸው አሉ። ላሞቻቸው ያልቧቸዋል፣ የጋራ ሀብታቸው ናቸው። ጭሮ ሀገር እንኳን ሄዱት ቡና ሲደርስ እህል ሲደርስ ያቁታል አሉ። ይሄ የታወቀ ነው። በቃ ይሄ ተገለጠ እኮ ደቡብ አፍሪካ ድረስ አሁን እንደዚህ ኢትዮጵያኖች ፊት ለፊት የሚገደሉት እንኳን ከነሱ የሚዘረፈው ብር ማመን እነሱ በላሞች ናቸው አልኩ። ገንዘብ እያሰቡ የሚሄዱ በላም ናቸው አልኩ። የበላም መንፈስ ነው ያለባቸው። የአመፅ ደሞዝ ነው የሚወዱት። ገንዘብ ማግኘት ነው የሚፈልጉት። በጽድቅ የሚመጣ ነገር አይደለም የሚፈልጉት። ሲጀመር አገልጋይ ገንዘብ እያሰበ ራሱ የሚያገለግል አገልጋይ ጤነኛ አይደለም። እሱ አገልግሎቱና ህዝብን ለእግዚአብሔር ለማቅረብ የሚያለቅስ የሚቃተት ነው አገልጋይ። ውስጣችን ሸክም ነው ያለው። እንደዚህ አይነት አገልጋዮች አብያተ ክርስቲያናት ውስጥ ሞልተዋል። በየገጠሩ በየከተማው ሞልተዋል። ገባ? አሁን እዩ ጩፋ እኔ አምላክ ነኝ አለ። ሰው አልተረዳውም። አምላክ ነኝ ብሏል። አዎ ምን አለ መሰለ? ቆይ ላቋርጠና አንድ መንፈስ የተለቀቀ ደግሞ የሱ ቪዲዮ አለ እዚሁ አንድ ፕሮግራም ላይ በኃይለኛ ሁኔታ ቪዲዮ ለማስገባት ትፈልጋለን። ሰውነቱ ጠብደል የሆነ ልጅ መንፈስ ወጣልኝ ብሎ አሁን በአንድ ሚዲያ ላይ ተበደልኩ፣ በጣም አፈርኩኝ፣ በቃ የሚኖሩት እሱ ራሱ ልጁ እያለቀሰ ሲናገር በጣም ሰውነት ያለው ልጅ እናያለን። እና ምንድን ነው አያይዘምል ያው ለገበያቸው ቪዲዮ ቀርጹና አላላወጧቸዋል። ከዛ በኋላ ይሸቅሉባቸዋል። ይውደቁ ይውጡ ይነሱ ምን አገባቸው? ምን አገባቸው? የሚጥለው ሰው እንደ እብድ የሚያደርገው ሰው ከመጣ ቶሎ ካሜራ ውስጥ ያስገባሉ፣ ያስለፈልፋሉ ምናምን። ከዛ በኋላ ወጣው ይላል ስፒሪቱ። ከዛ በኋላ ነፃ ሲወጡ ልጆቹን አታገኛቸውም፣ ሰዎቹ እንዳታገኛቸው። ይሄ እኮ ሚሊየንስ ነው፣ ይሄ ስለወጣ ነው። በሱ ግን ይሸቅላል። እዛ ላይ ግን ትልቁ ስህተት ላሳያችሁ ነኝ። ይህ ጩፋ ምን አለ? አባቴ ይሰራል እኔም ደግሞ እሰራለሁ አለ። ይሄ አሁን ኢየሱስ ክርስቶስ ብቻ የተናገረው ቃል ነው። ሐዋርያት አልተናገሩት፣ ማንም አይናገረውም። ምክንያቱም ይሄ ቃል መለኮት ነኝ ማለት ነው። አንድያ የእግዚአብሔር ልጅ የባህሪ ልጅ ነኝ ማለት ነው። ኢየሱስ ክርስቶስ ሽባውን ተርትሮ ምን አድርጎ አባቴ ይሰራል እኔም እሰራለሁ። አባቴ ይሰራል እኔም እሰራለሁ ማለት በዚህ ድፍረት ይናገራል ወይ? የቃላት የንግግር ይኸው የንግግር የቃላት አይባልማ። ሄረሲ ትምህርት እኮ ትይዘዋለህ። ከዛ እኔ ለማለት የፈለግኩት ብሎ ንስሐ ሲገባ ነው ያን የቃላት ነው የምትለው። አሁን ግን
ሄረሲ ትምህርትን ከቸርች ውስጥ ሲያጠሩ የነበሩ አባቶቻችን በንግግራቸው ነው የሚይዟቸው። ከዛ ያ ሰው እውነት ስቶ ከሆነ የቃላት ስህተት ከሆነ የቃላት ስህተት ነው ብሎ ይቅርታ ይጠይቃል። አሁን እየተናገርኩ ነው፣ ይቅርታ አይጠይቅበትም። በዚህ ሊጠይቅ ይችላል። ከጠየቀ አሁን እንደዚህ ስታስረዳው ከሆነ ከጠየቀ በጣም ጥሩ ነው። ግን እንዳሪውስ ማለት እያልከን ከጠየቀ ጥሩ ነው። ምልህ ሲጀመር እኔ አገልጋይ ነው እግዚአብሔር ሰው ነው ብዬ አልቀበለውም። ተራጋሚ ወደ ላይ ወደታች እንዳተነፍስ ምናምን የሚል አብያተ ክርስቲያናትን የሚያንጓጥጥ ሽማግሌዎችን የሚንቅ ቃለ ሕይወት ቤተክርስቲያንን የሚገዳደር አብያተ ክርስቲያናትን የሚንቅ ዱርዬ የሆነ በጣም እንደዚህ አይነት ነገር ያለው ስለሆነ እኔ አገልጋይ ነው ብዬ መቀበል ይከብደኛል። ለማንኛውም አምላክ ነኝ ብሏል። እችን ያዙልኝ። ብዙ ሰው በኮሜንት መጥቶ ለማለት የፈለገው ይለኛል፣ እንዴ አባቴ ይሰራል እኔም እሰራለሁ አለ እኮ አይባልም። ሐዋርያቶች እንዲህ አሉ፣ እግዚአብሔር በእኛ ከሰራው በቀር እርሱ በእኔ እጅ ከሰራው እሱ በእኛ ካደረገው ውጭ የምንናገረው የለንም። እኛ ቅዱስ ስለሆንን የተሰራ ስራ የለም። ለምን ታዩናላችሁ? ለምንድን ነው እኛን ትኩር ብላችሁ የምታዩ አለ ጴጥሮስ። አረ ይሄ ሽባ ሰው የተተረተረው እናንተ በሰቀላችሁት እግዚአብሔር ባከበረው በቅዱሱ ብላቴናው በእግዚአብሔር ልጅ ነው ይልና ሲጸልዩ በቅዱሱ ብላቴና በኢየሱስም እጅን ስትዘረጋ ይላሉ። እሱስ አዛለሁ አባቴ ይሰራል እኔም እሰራለሁ። ካይንድ ኦፍ ክራይስት ክርስቶስ ነው ይህንን መናገር የሚችለው የባህሪ ልጅነቱ ዓለም ሳይፈጠር በፊት የነበረ የዓለማት ፈጣሪ መሆኑን የገለጠበት ቦታ ነው። ለዚህ ነው አይሁዳውያን ሊወግሩት ምን አሉት? አንተ ሰው ሆነ ሳለ ራስን ከእግዚአብሔር ጋር አስተካክለ እግዚአብሔር አባቴ ነው ብለሃል እሰራለሁ ስላለ ድንጋይ ያነሱበት። ምክንያቱም ለአይሁዳውያን በነሱ ኮንቴክስት እንዲህ መናገር አምላክ ነኝ ማለት ነው። ለእኛም ይሄ ኮንቴክስት ስንሰማ ከሰው አፍ እኔ አምላክ ነኝ እያለ ነው። አምላክ ነኝ ብሎ ይመጣሉ ስላለ መጽሐፍ ቅዱስ አይደለም አትበሉ፣ መርምሩ ተብለና መመርመር መያዝ አለብን በእግዚአብሔር ቃል። ይሄ ቴዎሎጂካል ትልቅ የሆነ የክርስቶስን አምላክነት የሚገልጽ ቃል ነው። ስለዚህ እዩ ጩፋ የክርስቶስን ቦታ ወስዶ ነው አምላክ ነኝ ኔቨር አይባልም። ሐዋርያቶች ግን ምንድነው የሚሉት? በቅዱሱ ብላቴና በኢየሱስም ነው የተደረገው አትዩን ነው የሚሉት። እነዚህስ ብሎ ህዝብ ያጨበጭብላቸዋል። የእግዚአብሔር እንዳልሆኑ በዚህ ታውቃለህ። ስለዚህ ይህንን ቃል ብዙዎች ማየት መመርመር አለባችሁ ብላለሁ። እንግዲህ ይህን ሁሉ ምንጮው እነሱ ይመለሳሉ ብዬ ሳይሆን የተታለሉ ሰዎች እንዲመለሱ፣ ምስኪኖች የዋዎች ጌታን ስለሚወዱ ብቻ አምላክ ምን ይሳነዋል እያሉ ለሚታለሉ ተላላዎች እንዲነቁ ፈልጋለሁ። ስትነቃ ታነቃለህ። ስትነቃ ታነቃለህ። እኔ ነቅቻለሁ በእግዚአብሔር ቃል አይደል? ማንቃት አለብኝ። እኔ እግዚአብሔርን ቃል ሐዋርያቶችን ነው የምታዘዛቸው። ስለዚህ ራስንና የሚሰሙን ታድናለህ ብሏል ሐዋርያ ጳውሎስ። ስለዚህ መጀመሪያ ራሴን አድናለሁ፣ ከዛ ራሴ በዳንኩበት ደግሞ ለሌላው እናገራል። ወተን የምንለፈልፈው ሌላ ነገር ፈልገን ሳይሆን ነፃ እንዲወጡ ነው የተታለሉት። እጅግ አድርጌ አመሰግናለሁ ጆ። እንግዲህ የእግዚአብሔር ቃል ምን ይላል? ሐሰተኛ ነቢያቶች ምንድን ናቸው? በወንጌላዊ ቤተክርስቲያን ውስጥ ተሰግስገው ህዝቡን የሚዘርፉ የሚያስለቅሱ አያሌ ያሉ የህግ የሚዳኘው በህግ ይዳኘዋል። ይህኑና ግን የእግዚአብሔር ቃል ምን ይላቸዋል? መጽሐፍ ቅዱስ ስለነሱ ምን ተናገረ የሚለው አለ። ለሁሉም የንስሐ እድሜ ይስጣቸው በማለት ሀሳባችንን እንቋጫለን። ዳሽን ቲቪን ሰብስክራይብ ካረጋችሁ ከፍ ያለ ሀሳብ እንዴት ታገኛለሁ። ይሄ ፕሮግራም እዚህ ላይ ይቋጫል። ሀሳብ አስተያየት ካላችሁ ስክሪን ላይ በሜዳ አድራሻ ስጡን። አዘጋጅና የተሾመ ሽፈራው ነኝ። ከፍ ያለ ሀሳብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም